በእዩ ጉዳይ እንግዲህ ብዙዎቻችን የውሸት የቀልድ አድርገን እየሰደብንም እያላገጥንም እያሾፍን እየሄድን ነበረ። ነገር ግን ያሁኑ እጅግ በጣም ከበድ ያለ ነገርና በጣም አስፈሪ ሆኗል። ተመልካችን ብቻ ሳይሆን ሀይሚና ብሩክም በዚህ ሰዓት በጣም እየፈሯትና እየተጨነቁ እየተርበደበዱ ይገኛሉ ማለት ነው። እንግዲህ ለሀይሚም ትልቅ መልእክት አስተላልፋለች። እንዲሁም ደግሞ ስለ ብሩክም ከበድ ያለ መልእክት ማስጠንቀቂያም ሰጣለች። ለሀይሚም እንግዲህ የእንጀራ እናት ለመሆን ተዘጋጂ ብላለች። ቁጣን የቀላቀለ ስድብ የቀላቀለ መልእክት አስተላልፋለች። እኔ ነኝ አሸናፊ፣ እኔ ነኝ የመጨረሻዋን ሳቅ ምስቃት፣ ታያላችሁ፣ ታለቅሳላችሁ በማለት እንግዲህ ከበድ ያለ አስተያየት ሰጣለች። ከጠፋችበት ብቅ ስትል እንግዲህ ሀይሚና ብሩክ ሰላም ሲሆኑ ጭር ሲላ አትወድም። በአጭሩ የሆነ ነገር ተንኮስ ጥንቁል አድርጋ ትሄዳለች። ታዲያ ለምንድን ነው ተመልካችንም እንዲሰደብ ማስጠንቀቂያ ተሰጥቶናል። በነገራችን ላይ ቻናሌን አዘጋለሁ ምናምን የምትሉት ነገር አይሳካላችሁም፣ ከእውነት አታርቁኝም፣ የልጅም የኔም እውነት ሀቅ ይወጣል በማለት ተናግራለች። በነገራችን ላይ ዛሬ አንድ እውነት አረጋግጫለሁ። እች ልጅ እንግዲህ ከዚህ በፊት ምንም አላስታውስም ምናምን ሲላት አንተነ ራስን ማታውቂ የነበረው እኔ ራሴን አቅ ነበር አውቃለሁ የሆነውን ነገር ብላለች። ስለዚህ እንደደፈረችው በግልጽ በራሷ አንደበትና በራሷ በትክክለኛ ማንነት ገልጻለች ማለት ነው። አረ ታነቂ ማሪ ታነቂ ሀይሚና ብሩክ ሌላ ሌብል ናቸው፣ ሄደዋል። አይሰሙሽም። ጭራሽ እኛን እያስፈራራሽ ታነቂ እናቴን። እኔ እኮ እስከዛሬ ድምጽሽ ተፈት ሲል እግዚአብሔርን የሆነ ነገር በቃ ብን ብለሽ የጠፋሽ ነበር የመሰለኝ። የሆነ እንደ ጉም የተነንሽ መስሎኝ ነበር። አረ ምን ትተኛለሽ አንቺ ወገብ ቅማል የምልሽ ሴትዮ። አረ እግዚአብሔርን ያስቃል። እንደው አንቺ ማንሽ ግን ቂጥ ይሆንሽ? የሆነ ቂጥ እኮ ነሽ አንቺ። እግዚአብሔርን ዝም ብለሽ ዱቄት የምር ሰው ሊያስመስለው መልክ፣ ውበት፣ ቁንጅና ሊኖርሽ ይችላል፣ ግን ማለት ነው አስተሳሰብሽ ጭቃ ነው። ጭቃ። እኔ የምለው እች ልጅ ስለ ብሩክ ታወራለች። ብሩክ አሁን እዚህ ጋር ልጄም አይደለችም አላለም፣ እዩንም አልወድም አላለም። እዩ እንደዚህ ብሎ ስሟን አልጠራም፣ ስሟን አላነሳም። እሷን እሺ ጊዜ የምታማሙት ወጭቀው እሷ ከሱ አልፎ ተርፎ ራሱ ሀይሚን የምትወድቃት ምንድን ነው አለች። ብሩክ በቅርቡ ወደ እኔ መምጣቱ አይቀርም፣ በቃ ልጅቱ የእሱ መሆኗ ይረጋገጣል። አንቺን አጠገባችን እንድናይሽ አንፈልግም፣ እንድትመጪ አንፈልግም። ባናትሽ ተጠቀኝ እንጂ ዱቄታም ማለት ነው። ባናትሽ ተጠቀኝ። ማንሽ አንቺ? ምንድነሽ? ከየት ነው የመጣሽው? ምንነትሽ ማንነትሽ አይታወቅም። ዘልዛላ ዝርክርክ። እግዚአብሔርን እኔ በጣም ታገስኩሽ። በጣም ማን ስለሆንሽ ነው? ሀቢባ ቤት ይዤው ሊቀርብ ነበረ፣ ግን በቃ ነገሩን ወጥቼ እንዲህ ነው ብዬ ማውራት ደበረኝ እና አለች። እናንተም እርግጠኛ ነኝ አለች፣ እርግጠኛ ነኝ እናንተም እሱ ሚዲያ ላይ እንዲቀርብ አትፈልጉም፣ ወይም ደግሞ ሀቢባ ቤት ሄዶ እንዲጠየቅ ስለማትፈልጉ ፈርታችኋል። ስናገር ይሄንን ነገር ፈርታችሁ ነበር። ስለዚህ ያንን ነገር አሁንም አንድ ስልክ ስለሆነ የሚያስፈልገኝ አንድ ስልክ ደውዬ ሀቢባ ቤት መቅረብ አያቅተኝም። ስለዚህ እንትን በሉ አለች። ሀቢባ አውርታኛለች አለች። ቅዘናም ቦቅቧቃ ፈሪ ውሸታም ሾካካ ሾተ ላይ የምን ሀቢባ ስራ አጣለች እንዴ? ካንቺ ጋዛ ቁጭ ብላ የምትንገተት እንደው በመጣ ጉድሽ በፈላ። እግዚአብሔርን የምንም አልፈራውም። እስኪ ይዘው ትቅረብ። ድፍረት ካላት ወንድ ከሆነች የጀግና ከሆነች እውነት አለኝ ካለች እንደው ሚዲያ ላይ ቀርባ ሀቢባ ቤት ቀርባ ደፍሬው ያለው ብላ ካወራች የምሬሩን ይቀጣል እንዴ? እሷ ከፍታ አንካ ብላ ከሰጠች በፊት ቀድመሽ ከሰጠሽው ሰርጉን እርሽ ብሏልና ያ ነው የሆነብሽ። በቃ ባንቺ ላይ ደርሷል። በቃ ይሄ ከስንት ሴቶች ላይ አንድ የሚደርስ ነገር ነው። አምነሽ ተቀበል እውነታውን። በቃ እውነት ካለሽ ጊዜውና ቦታው ሲደርስ ሀቅ ይሄ ነው፣ እውነታ ይወጣልኝ ይሄ ነው ብለሽ ፍቅር አሁን ከአብርሽ ጋር ተለየሽ ተብሎ የሆነ ጊዜ ካስታወሳችሁ እሷ ጥፋተኛ እንደሆነች እሷ እንደበደለችው አስቀይመው ተብሎ ምናምን አብርሽ ራሱን ለማጥፋት ምናምን ብዙ ነገር ተደርጎ አይተናል። በኋላ ላይ ግን እውነት አለኝ እውነታ ይሄ ነው ብላ ተናገረች። ከዛ በኋላ ታመነች ቀጠለች። አንቺ ደግሞ ብዙ ወር ጠፍታ ነበር ያን ካስታወሽ። አሁን ስለሷ ላወራ ብዬ ሳይሆን በቃ ሀቅ ካለሽ እውነት ካለሽ የሆነ ሰዓት ላይ ማውጣት ስትቺ ክርስትናው እስኪደርሳ በቃ አላስቀምጣለሽ አላስኬዳለሽ። ለነገሩ ሌላ ምን ሰራለሽ እና ነው ከዚህ ዩቲዩብ የምታገኙን ገንዘብ ነው የምትለቃቀሚው። የእውነቴን ነው የምልሽ። እና ቻናል ይዘጋ ምናምን አሁን አዝነንልሽ ነው እንጂ ዝግት ቢል አብረሽ በቃ አንቺም ዝግት ትይ ነበር። ሰላም እንገላገል ነበር ከሚዲያ ላይ ብትጠፊ። ግን እየሞ እንዳንቺኛ ጨካኞች አይደለንም፣ እንዳንቺ አስመሳዮች አይደለንም። ባለፈው እኮ ሀይሚ የፍቅር ጥያቄውን ከመቀበልሽ በፊት አስቢበት፣
ምክንያቱም እች ልጅ የእሱ ናት። በኋላ ላይ እንዳትቆጪ ማለት ያልሆነ ውሳኔ እንዳትወስኝ አይነት ነገር ስትያት አዝነሽላት ነበር የመሰለን። ግን እኔ ነቅቼብሻለሁ፣ ቀድሜም ባንኛለሁ። በቃ እነሱ የሆነ ሰላም በሆኑ ሰዓት ኮሽ ባለ ቁጥር መጠሽ ኮሽ አድርገሽ የሆነ ነገር ተናግረሽ የእነሱን ደስታ ለማጨለም ሀይሚን ፍርሃት ውስጥ ስጋት ውስጥ ለመጣል ነው። ድሮ ነበር ቀረ። በቃ ልንገርሽ ብዬ ነው። ሀይሚና ብሩክ ተጋብተዋል። አንቺ ሚዲያ ላይ ጠፍተሽ በነበረ ሰዓት ላይ ተጋብተዋል። ብታይ ብዙ ደረጃ ላይ ደርሰዋል። የሚገርምሽ ሰሞኑ ራሱ 4 ልጆች ተረግዘዋል። እና ይኸውልሽ ልክ እንዲህ ነው ቁጭ ብሎ የሚያዩሽ አንቺ። በቃ እነሱ ይቦርቃሉ፣ ይዝናናሉ፣ ይፈነድቃሉ፣ የዓለምን ጫፍ ያያሉ። የሆነ የፍቅርን ጥግ እያዩ ነው። አንቺስ እዚህ መጠሽ ወይ የራስሽ ህይወት የለሽ፣ ወይ የሰው ህይወት አያስደስትሽ፣ ወይ የሰው ደስታ ምን ሆነሽ እንደው ከምን ሆነ የተፈጠርሽ? እና ሀቢባ ቤት እንዳልቀርብ ከፈለጋችሁ እረፉ፣ አትስደውኝ። እኛ መሰደብንሽ ራስሽ እኮ ነሽ በቀላይትሽ እኔ እግዚአብሔርን ነው ቻናል ይዘጋ ምናምን ያሉት እኮ አንቺ አፍሽን አልዘጋ ብለሽ እኮ አፍሽ ቢዘጋ ተብሎ ነው እንጂ ቻናሉ ተዘጋ አልተዘጋ ለማንም ምንም አይጠቅምም። ልጅ አሳዳጊ ስለሆንሽ መዘጋት የለበትም። ይሄንንም አልደግፍም አላበረታታም። ግን ደግሞ አንቺ በቃ እስኪ ድብቅ በይ፣ ሽፍን በይ እስኪ ትንሽ እንደው ለትንሽ ጊዜ ለልጅ ምን አረገሽ? እስኪ አሁን ብሩክ ምንድነው ስንቴ ነው አንቺ የሱን ፎቶና የሱን ፕሮፋይል ለጥፈሽ የመጣሽው? እስኪ ስንት ቀን ነው ይቆጠር? እስኪ ቪዲዮ ስንት ወሬ ነው ያወራሽው? ስለ ሀይሚ ስንት ነገር ነው ያልሽው? ስለ ብሩክ ስንት ሺህ ነገር ነው ያወራሽው? ማን ምን አለ? ምንም አልተባልሽም እኮ አይደል እንዴ? እኛ እኮ ሰዓቱ ሲደርስ ዲኤንኤ እናስመርምር ብለሽ ውሰጂው፣ ያስመርምር፣ እውነታው ይታወቅ። ግን እውነታው ሆነም አልሆነም ማመን ማወቅ ያለብሽ ነገር ማንንም አትሰማም ሀይሚ። አሁን አንቺ ብሩክ እንዲሰቃይ ነው የምትፈልጊው። በቃ የሆነ ስህተት ተፈጥሯል፣ ይሄ ነገር እንኳን ሆኖ ቢሆን አልሆነም፣ እርግጠኛ ነኝ ዲኤንኤ ውጤት አይሆንም ነው የሚለው። ግን ሆነም ቢባል በሰዓቱ ወደሽ ፈቅደሽ ነው እግርሽን ከፍተሽ የሰጠሽው አይደለ? ቂጥሽን ገልበሽ ለዛውም አንገብግቦሽ አምሮሽ ማለት ነው ቆልቶሽ፣ በቃ የሆነ ቁልትልትልት አድርጎሽ አንደግድጎሽ በቃ ሰጠሽ ከፍተሽ ማለት ነው። በቃ በረደልሽ። ከዛ በአንዴ ቀብ አረግሽ፣ አረገዝሽ ይባል እሺ። ከዛ እሱ አላውቅም ማለት ነው አይፈረድበትም። ምክንያቱም እዛም እዚህም ስለምትተኝ ምናልባት ያን አጠራጥሮትም ሊሆን ይችላል፣ ስላላደረገውም ሊሆን ይችላል። እሺ ሆነ ይባል። ግን አሁን ለመበቀል ነው በቃ። ይሄ ልጅ ለምን ልጄን አምኖ አልተቀበለም? የፈለገ ፍቅር ውስጥ ቢሆን፣ የፈለገ ታሪክ ውስጥ ቢሆን፣ የፈለገ ጥሩ ህይወት ውስጥ ቢኖርም ለምን ልጅ ስላላት በቃ እሷ ጋር ልሄድ፣ ልጄ ትሻለኛለች፣ ወደ ልጄ አደላለሁ ብሎ ለምን ልጁ ጋር አልሄደም? ወይ ደግሞ እኔና ልጄ ጋር ለምን አልመጣም? ይሄ ነው በቃ። እና ስላልመጣ ምንድነው ማድረግ የምትፈልገው? በሀይሚ በኩል መበቀል። ሀይሚ ጥላው ስትሄድ እሱ ማልቀስ፣ ሲያለቅስ ማየት፣ ሀይሚ አኩርፈው እሱ ሲጨንቅ ማየት። ባለፈው ታሞ ነበር ካስታወሳችሁ፣ እግዚአብሔርም በጣም እንቅልፍ የለውም፣ በጣም ታሞ ከፍተኛ ጭንቀት ውስጥ ነበር፣ ከፍተኛ ማለት ነው ከምነግራችሁ በላይ። እና ያንን ነው የምትፈልገው አሁንም ላይ ማለት ነው። እና ያ ነገር ደግሞ አልተሳካም፣ አይሆንም። ሂደዋል፣ ብዙ ርቀት ተጉዘዋል። እዩ ምንም አልሆነልሽም፣ በዛም ማልሽ በዚህም ማልሽ፣ በቃ አልተሳካልሽም። ሌላ አዲስ ነገር ጀምሯል፣ አዲስ ህይወት ላይ ነው ያለው። አንቺ መልካም ሰው ብትሆኚ ብሩክ ልጅ አንተ ናት፣ የማንም አይደለችም። ይኸው ዲኤንኤ ማድረግ ያለብን ነገር አድርግ። እኔ አብረኸኝ ኑር ብዬ አላስገድድም፣ አላስጨንቅም። አንተ በሰዓቱ መልካም ሰው ነበርክ። መልካም ሰው ስለሆንክ ነው አብሬ የተኛሁት ብለሽ በጥሩ ስነ ምግባር ብትመጪ ሀይሚም አዝናልሽ፣ ራርታልሽ ብዙ መልካም ነገሮች ታደርግልሽ ነበር። በጣም በብዙ መንገድ ትረዳሽ ነበር። አንቺ ግን ሆም ብለሽ ብሩክን መበቀል ሳይቀተሽ ሲከብድሽ ሀይሚ ጋር መጣሽ። አሁን የእንጀራ እናት ለመሆን ተዘጋጅ እና ምን ይጠበስ እግር ቢ አንቺ ዱቄታም ማለት እግር ቢ ማንም ሰው አይሰማሽም እንዴ? የፈለግሽውን ነገር አምጪ፣ የፈለግሽውን ነገር ተናገሪ። ማን ይሰማሻል? በዚህ ሰዓት ማን ያቁማን? ቼክም ማያረግሽ አንድ ሳምንት ነው የቀረ ክርስትናው ይኑራ። ታዲያ ብርቅ ነው እንዴ ክርስትና? አስነሺ፣ የፈለግሽውን አምጪ። ማንስ ምን እና ሀይሚ እንጀራ እናት ለመሆን ምን ታርግሽ? ሀይሚ በቃ ታውቃለች። አዎ እንኳን ሆነች፣ ልጁ እንኳን ሆነች፣ ደግ አደረገች እንዴ። አንቺ ክብርሽን እዛ ወርውረሽ የጣልሽውን ዛሬ ልመና እንዴ? የምሬ ነው። ራሱን እሱ አያውቅም፣ እኔ ነኝ የማውቀው ብለሻል። እንግዲህ ደፍረሹም ሊሆን ይችላል፣ ማደንዘዣ ሞግተሽ ይሆን ምን አርገሽ ይሆን አይታወቅም። የሆነው ሆኗል። ግን አንዴ ከተፈጠረ ማፈር ያለብሽ አንቺ ነሽ፣ ማፈር ያለብሽ አንቺ ነሽ። እና እባክሽን እኛ ስላንቻውን ክፉ ራስተንሽ ነበር ከነ መፈጠርሽ ሲጀምር
እግዚአብሔርን ከቢኒ ጋር እንኳን ስትመጪ አዝነንልሽ ራርተን እንደዚህ ይሻልሻል እዩ በቃ የራሽን ህይወት ጀምሪ። እሱ የራሱን ህይወት ጀምሯል። ምንም አያደርግልሽም። እሱን መከተል፣ ስለ እሱ ማውራት፣ ከእሱ ጋር ለመጋባት አይጠቅምሽም። እባክሽን ስለ ራስሽ ኑሪ፣ ከራስሽ ጋር አውሪ ብለን ለፈለፍን አወራን። የምር ደስ ብሎን ማለት ነው። ከዛስ ቢኒን በቃ ከጥፍሯ ቆሻሻም አትቆጥሩም። ብሩክ እግርቢ ቂጣም እቺ ምን ትመስላለች? በእናታችሁ አፈር እዛ ያኔ ነበር እንጂ መጥኖ መደቆሳው ምን ያደርጋል? ድስት ጥዶ ማልቀስ አለች እናቴ። እንዴ ጉድ እኮ ነው። ምንድን ነው እነዚህ ልጆች ምን ያርጉሽ? ልንገርሽ ብዬ ነው ተጋብታል እና ሚዲያ ላይ ቆይታ ስትመጣማች ልጅ የሆነ በጉና ነው የምትመጣ። የሆነ አታይም አሰማም፣ ብታይም ብትሰማም የሆነ አታም ነው። ግን ማመን አለባት። እችን ልጅ አስረዷት። የምሬን ነው። ብሩክ እንዳገባ ንገሯት። ሀይሚና ብሩክ እንደተጣበሱ እንደታጋቡ ንገሯት። ቢቆርጥላት፣ ቢበርድላት፣ ቢሰክንላት። እንዴ ጉድ እኮ ነው። በልጅቷ የሆነ አትጠቀሚ፣ አትነግጅባት ልጅቷ። ነገም እርግጠኛ ነኝ ከክርስትና በኋላ ልጅ ብሩክ አባት እንዲህ ያለ ምናምን እያልሽ ሌላ ታሪክ አውሪላት። አይመለከተውም ብሩክ። ምን አገባል? መብት ካለሽ ወደ ህግ ሂጂ፣ ጠይቂ በህግ። እዚህ ተመልካች ምን ያርግሽ? ተመልካችን የሆነ ነገር አለሽ መጥሽ ሀይሚ ብሩክ እንደዚህ ያሉኝ ተመልካች እንደዚህ ምንም አታመጡ ማለሽ። ምንም ካላመጣን ገደል ግቢ። አንቺ ምን ታመጫለሽ? አንቺ ራሱ እንዴ እኔ ክፉ ነገር መናገር ሳልፈልግ እግዚአብሔርን በጣም ክፉ ነገር ታናግረኛለች። ያለችበት ህይወት ምናምን ታሳዝናለች። ምክንያቱም አስባችሁታል፣ ልጅን ያላባት ማሳደግ በጣም ከባድ ቻሌንጅ እንደሆነ እናውቃለን። ግን በቃ በራሷ በጥፋቷ ነው፣ ይገባታል። የምር ይሄንን ክፉ ልቧን አይቶ ነው የሰጣት። በቃ እስኪ ትወጣ። ሌላ ምንም ብለው ታሪክ የለም። ሀይሚን አትንኪብን ብዬ ደጋግሜ ነግሬሻለሁ። አትንኪያት፣ አትድረሽባት። ብሩክም አንድ ላይ አልደረሰም። አሁን ላይ የደረሰብኝ ነገር አለ። አስከፍቶኛል፣ አስቀይሞኛል፣ አሳዝኖኛል፣ ይሄን ነገር አሳጥቶኛል ካልሽ ምንድነው ማድረግ ያለብሽ? ወደ ህግ ሂጂ። ህግ ይፍረድልሽ፣ ህግ ዳኝሽ፣ በህግ ተመሪ፣ በህግ ሀቢባ ፍርድ ቤት የትኛው ጠቅላይ ፍርድ ቤት ናት ሀቢባ? ምን ልታረግሽ ነው? የተጨማለቅሽውን የተግማማሽውን ነገር ልታወሪ ነው? አፋለሽ፣ ድፍረት አለሽ፣ ወንድ ነሽ። እኔ የፈልጋችሁትን እቀጣለሁ እግዚአብሔርን እና እባክሽን እኝኝኛ አትበይ። እንደው ውይ ሰው ጅጃልሽኝ እግዚአብሔርን። የኔ ቅመሞች፣ የኔ ጨረቃዎች፣ የኔ ጣፋጮች እንደው እናንተ ብቻ ወደፊት እች ልጅ አቃጥሎ ደህና አርጋችሁ ትጭስ። እስኪ ትጭስ፣ በቃ ትቃጠል። ከዛ አመድ አፈር ጭቃ ዱቄቱና በቃ ትተናለች። አለቀ። ያ ነው መጨረሻው የሚሆነው። በሰው ፍቅር የሚቀና በሰው ደስታ የሚቀና እግዚአብሔርን መጨረሻው አፈር ጭቃ ነው የሚገባው። አይታችኋል። ሳይውል ሳያድር ሀይሚን ሆስፒታል አሳድራት። ብሩክ በጣም ተጨንቆ ተንገብግቦ እሷ የተኛችበት አልጋ ላይ ተንቆርጥጦ ተቀምጦ ምናምን ታስታውሳላችኋ? ያችን ጊዜ እሷም ራሷ ደገመቻት ሆስፒታል ውስጥ። እንደውም ቲክታክ ላይ አቀናብረው ለቀዋት ነበር። ስለዚህ አሁንም ቀስ እያለ የእጅሽን ታገኛለሽ። የምር የት ጥላት እንደምትመጣ ለራሱ ልጅቷን አይታወቅም። ወይ ፈጣሪ፣ ወይ እንዳንጅማ እንዳትሆን ያች ህጻን። እግዚአብሔርን በጣም ባለጌ ሰው ነሽ። ጨርሻለሁ።